በዚህች ቀን የገዋ ቤተክርስቲያን ተረካቢ ሕፃናት ልጆቻችን ቃል እግዚአብሔርን ሲማሩ ቆይተው በእግዚአብሔር ቤት ለመመረቅ ዳዊት እንደነገረን ባረክናክሙ ቤተ እግዚአብሔር በእግዚአብሔር ቤት መረቅናችሁ እንዳለን ዛሬ ሊመረቁ በጻድቁ በአባታችን በአቡነ ተክለ ሃይማኖት ቤተ መቅደስ በገናናው መልአክ በቅዱስ ሚካኤል ታቦታቱ ባሉበት የቅድስት ልደታ ታቦት ባለበት በሶስቱ ታቦታት ፊት እነዚህ ድንቅ ሕፃናት ልጆቻችን ሊመረቁ ሊባረኩ በቅተዋልና እንኳን ደስ ያላችሁ። ተዘከረ ለዚህ ዕለት ለዚህ ሰዓት ያደረሰን የአባቶቻችን አምላክ እግዚአብሔር ስሙ ከአጽናፈ ዓለም እስከ አጽናፈ ዓለም የተመሰገነ ይሁን። ለዚህ ዕለት በዚህች ቀን የገዋ ቤተክርስቲያን ተረካቢ ሕፃናት ልጆቻችን ቃል እግዚአብሔርን ሲማሩ ቆይተው በእግዚአብሔር ቤት ለመመረቅ ዳዊት እንደነገረን ባረክናክሙ ቤተ እግዚአብሔር በእግዚአብሔር ቤት መረቅናችሁ እንዳለን ዛሬ ሊመረቁ እነዚህ ድንቅ ሕፃናት ልጆቻችን ሊመረቁ ሊባረኩ በቅተዋልና እንኳን ደስ ያላችሁ። አጨብጭቡላቸው። እንኳን ደስ ያላችሁ። ይሄ ቀን ቀላል አይደለም። ዲያቆን ዘአማኑኤል እግዚአብሔር የሰጠውን አደራ ከእግዚአብሔር የተቀበለውን አደራውን ለመወጣት ትውልድ እንዳይጠፋ ሀገሩ በተለያየ መንገድ የሚስብበት ከባድ ፈተና ያለበት ነውና በዚህ በከባድ ፈተና ውስጥ ተይዘው ልጆቻችን እንዳይወሰዱብን በእግዚአብሔር ቃል እንዲጸኑ ለእናት ለአባታቸው እየታዘዙ እግዚአብሔርን እየፈሩ እግዚአብሔርን እያከበሩ እንዲኖሩ ኃላፊነት ወስዶ አደራ ተቀብሎ የቤተ ክርስቲያንን አደራ በማስተማር ቃል እግዚአብሔር በመምከር እዚህ አድርሷቸዋልና እግዚአብሔር ስሙ የተመሰገነ ይሁን። እንግዲህ ሁላችንም እናጨብጭብላቸው። ሁሉም እንደተሰጠው ጸጋ ሁሉም እንደተሰጠው መክሊት ቢያገለግል ቤተክርስቲያናችን ለነገዋ ተስፋ ብቁ የሚሆኑ ልጆችን እናያለን። ደግሞ ያስታውቃሉ። ብሩህ ፊት አላቸው። ቃል እግዚአብሔር በውስጣቸው እንደተዋሃደ በደንብ ያስታውቃል። ተመራቂዎች በስም እየተጠሩ አባቶች እየበረኳቸው የክርስቶስ እስረኛ የሚለውን አንገታቸው ላይ የሚያደርጉትን ምረቃ መሐረብና ሰርቲፊኬት እንሰጣቸዋለን። ናታን ዮሐንስ እግዚአብሔር አምላክ ያሳድግህ። ጎበዝ። አብርሃም ካህኔ ጎበዝ። አብርሃም ሚሊያ ሙሉጌታ እውነት አየለ የክርስቶስ እስረኛ የሚል ነው ጽሑፉ። እንግዲህ በክርስቶስ ኢየሱስ ፍቅር ታስረናል ማለት ነው አይደለም? እኔና እናንተ ሰማያውያን መላእክም በክርስቶስ ፍቅር ታስረዋል አይደለም? እሱን ለማሰብ ነው። ሐዋርያው ቅዱስ ጳውሎስ ነው በኤፌሶን መልእክቱ ምዕራፍ 3 ቁጥር 1 ላይ እኔ የክርስቶስ ኢየሱስ እስር የሆንኩ እያለ የሚገልጸው በፍቅር መታሰራችንን ለመግለጽ ነው። እስቲ መጀመሪያ ስማችሁ ማን እንደሆነ ንገሩ። የኔ ስም እውነት ነው። ናታናው፣ ዮሐንስ፣ አቤሜሌክ። ኦኬ እሺ፣ በድጋሚ እንኳን ደስ አላችሁ።
ከዚህ በመቀጠል ደግሞ የክርስቶስ እስረኛ የእግዚአብሔር ቃልን ስትማሩ ምን እንደተማራችሁ በአጭሩ ብትገልጹልን። እኔ የተማርኩት ስለ ክርስቶስ ታሪክ ነው። ስለ ኢሳይያስ ነው። ስለ አብርሃም ታሪክ፣ ስለ ሙሴ። ወደፊት አሁን ካገኛችሁት የእግዚአብሔር ቃል ተጠቅማችሁ ወደፊት እንዴት ህይወታችሁ ላይ ልትተገብሩት አሰባችሁ? ወደፊት ምን መሆን ትፈልጋላችሁ ስታድጉ? እኔ ሳድግ መሆን የምፈልገው ካህን ነው። ፓይለት፣ ዶክተር፣ ሰባኪ፣ ያሴማ ደንደር፣ እሺ ብሌን ገዛኸኝ፣ ኤልዳና አድማሱ፣ በመጀመሪያ ስማችሁ ማን ይባላል? ኤልዳ ዮሐንስ፣ ኢየሩስ፣ ሀሴት፣ ናዮሚ። ኦኬ እሺ። ዛሬ እንግዲህ በክርስቶስ እስረኛ የአራተኛ ዙር ተመራቂዎች ናችሁ። እንኳን ደስ አላችሁ እንደገና። በመጀመሪያ እስቲ የክርስቶስ እስረኛ የእግዚአብሔር ቃልን ስትማሩ ምን እንደተማራችሁ በአጭሩ ብትገልጹልን። መጽሐፍ ቅዱስ፣ 10 ትእዛዛት፣ ብሉይ ኪዳን፣ አዲስ ኪዳንና እግዚአብሔር ቃል። ኦኬ ቴንክ ዩ በጣም። በቀጣይ ደግሞ ወደፊት ምን መሆን እንደምትፈልጉ የክርስቶስ እስረኛን ስትማሩ የወደፊት ህይወታችሁ ላይ ሊኖር የሚችለው ኢምፓክት ምን እንደሆነ በትንሹ ብትገልጹልን። ዶክተር፣ ሎየር እና መዝመራን። ዶክተር ግን ቤተክርስቲያንን ማገዝ እፈልጋለሁ። ሎየር እና ዘማሪ። ኦኬ ቴንክ ዩ በጣም ታይማችሁን ስለሰጣችሁን እናመሰግናለን። ዘምሩ ለአምላካችን ለአምላካችን ዘምሩ
ለጌታችን ዘምሩ ለንጉሳችን ዘምሩ ብለዋል። እግዚአብሔር አምላካችን ይባርካቸው ይቀድሳቸው። እነዚህ ልጆች በዓለት ላይ ቤታቸውን እየሰሩ ነው። በዚህ ዕድሜ እያደጉ ደግሞ እንደየዕድሜ መጠናቸው ደግሞ የትምህርቱ ሂደት ከፍ እያለ እያደገ ሲሄዱ ንፋስ ቢመጣ ንፋስ የተባለ መናፍቅነት፣ ክደት፣ በዓለም ውስጥ ያለ ወጥመድ፣ በትምህርት ቤት የሚያጋጥማቸው ኦብስታክሎችን በቀላሉ ማለፍ ይችላሉ። ያለምንም ችግር ያለምንም ውጣ ውረድ በቀላሉ በሌላ ሰው የመወሰድ አቅማቸው አነስተኛ ነው የሚሆነው። እንደውም ላይኖሩ ይችላል እነዚህ ልጆች። ለምን? እግዚአብሔርን ቀድሞ አውቀዋል። የጥበብ መጀመሪያ እግዚአብሔርን መፍራት እንደሆነ አውቀዋል፣ ተምረዋል። እግዚአብሔርን አውቀው የሚወጡበት ቦታ ሁሉ አቅማቸው፣ ጉልበታቸው፣ ዕውቀታቸው ከፍ እያለ ነው የሚሄደውና የጥበብ መጀመሪያ ሆነውን እግዚአብሔርን በማወቃችሁ በእውነቱ እግዚአብሔር የተመሰገነ ይሁን። አሁንም ከፍ ብላችሁ ነገ ቤተክርስቲያን በያላችሁበት ከተማ እንግዲህ እዚህም ሜሪላንድም ቨርጂኒያም ከተለያየ ስቴት እንደመጣችሁ ነው የሰማሁትና በያላችሁበት አካባቢ ባለችዋ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አንዲት ስለሆነች እየሄዳችሁ በዝማሬ ጠዋት እየተነሳችሁ ከወላጆቻችሁ ጋር እግዚአብሔርን በማምለክ አደራችሁን እንድትወጡ ከወዲሁ አደራ እንላለን። እግዚአብሔር ዕውቀትን ጥበብን ሁሉ አብዝቶ ይጨምርላችሁ። ያጨብጭቡላቸው። እግዚአብሔር ይመስገን፣ እግዚአብሔር ይመስገን። በእጃችሁ እግዚአብሔር ይመስገን፣ እግዚአብሔር ይመስገን ለዚህ ያደረሰን ለዚህ ያደረሰን እግዚአብሔር ይመስገን ለዚህ እግዚአብሔር ይባርካችሁ፣ እግዚአብሔር ይጠብቃችሁ። ነገ ደግሞ ከፍ ብላችሁ የተሻለ ዕውቀት ይዛችሁ ቤተክርስቲያንን ለመረከብ ያብቃችሁ። እግዚአብሔር ከእናንተ ጋር ይሁን። በመንገዳችሁ ሁሉ የእግዚአብሔር መልአክ ቅዱስ ሚካኤል ይጠብቃችሁ። በድጋሚ ተመራቂዎች እንኳን ደስ አላችሁ። እግዚአብሔር አምላክ ይባርካችሁ። እግዚአብሔር አምላክ ይባርካችሁ፣ ያሳድጋችሁ። ለወላጆቻችሁ ብቻ አይደለም አይደለ? ለሁሉም ለትላላቅ ሰዎች ምን ማድረግ አለባችሁ? ማክበር አለባችሁ አይደል? ታላላቆች ብቻ ነው ማክበር ያለብን? ታናናሾቻችንም ወንድሞቻችን እህቶቻችንም ማክበር አለብን አይደል? እንደዛ አይደል ያለው ቅዱስ ዮሐንስ በአንደኛ ዮሐንስ መልእክት ምዕራፍ 4 ቁጥር 19 እና 20 ላይ እግዚአብሔርን መውደዳችን የሚገለጸው በምንድን ነው? በፍቅር አይደል? ወንድሞቻችንን ስንወድ፣ እህቶቻችንን ስንወድ፣ አባት እናቶቻችንን ስንወድ። ስለዚህ የተመረቃችሁ ተማሪዎች በእግዚአብሔር ቃል እውነት እንድትመላለሱ በክርስቶስ ፍቅር እጠይቃችኋለሁ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በሜሪላንድ የደብረ አሚን ዳግማዊ ደብረ ሊባኖስ አቡነ ተክለ ሃይማኖት ቤተክርስቲያን ለአራተኛ ዙር የክርስቶስ እስረኛ በሚል ርዕስ ለረጅም ወራት በወንድማችን በላይከ ወንጌል ዲያቆን መምህር ዘአማኑኤል ሲማሩ ሲከታተሉ የነበሩ ተማሪዎች የምረቃ በዓላቸውን በዚች በታላቂቱ ደብር አድርገዋል። በመጀመሪያ
ተመራቂ ልጆቻችን እንኳን ለዚህ ዕለት ለዚህ ሰዓት አደረሳችሁ እያልኩ ወላጆችም ይሄንን ታላቅ ቀን እንድታዩ በዚህ ታላቅ ቀን ተገኝታችሁ በቅድስት ኪዳነ ምሕረት ዕለት ልጆቻችሁን በቤተ መቅደሱ እንዲመረቁ እንዲባረኩ ስላደረጋችሁ ወላጆችም እንኳን ደስ ያላችሁ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንግዲህ ዛሬ የተሰባሰብነው የአራተኛ የክርስቶስ እስረኛ መንፈሳዊ ትውልድ ተማሪዎችን ለማስመረቅ ነው። እንግዲህ ለብዙ ወራት የእግዚአብሔርን ቃል ሲማሩ የቆዩ ተማሪዎች ዛሬ እንዲህ በደማቅ ሁኔታ አባቶች፣ የቤተክርስቲያን ካህናት በተገኙበት፣ ዘማሪያን በተገኙበት፣ መምህራን በተገኙበት እጅጉን ባማረ መልኩ ተማሪዎች ተመርቀዋል። እንግዲህ የመጽሐፍ ቅዱስ ጥናት ሲማሩ ብሉይ ሐዲስ ሲማሩ ነው የቆዩት። 1 ወር 2 ወር 3 ወር አይደለም፣ በጣም ለብዙ ወራት እስከ 8 ወር የሚጠጋ የእግዚአብሔርን ቃል ሲማሩ ቆይተዋል። ዛሬ እንግዲህ ተመርቀዋል። በቀጣይ እንግዲህ 5ኛ ዙር ትምህርት ይቀጥላል። እንግዲህ ይህ የእግዚአብሔር ቃል በልጆቹ ላይ አድጎ በቅሎ ፍሬ አፍርቶ 30 60 100 ያማረ ፍሬ አፍርቶ የነገዋ ቤተክርስቲያን ተረካቢ ሆነው የነገ የሀገር ተረካቢ ሆነው በሚያስፈልገው ስፍራ ሁሉ በመግባት በመንፈሳዊውም በዓለማዊም ዕውቀታቸው አድገው በልጽገው ሀገር ወገን ቤተክርስቲያንን የሚጠቅሙ ወላጆቻቸውን በሃይማኖታቸው በስነ ምግባራቸው በእምነታቸው በመልካም ማንነታቸው የሚያኮሩ ልጆች እንዲሆኑ መልካም ምኞቴን ማስተላለፍ ፈልጋለሁ። ይሄ እንደዚህ ስታዩ ወላጆች ቀላል እንዳይመስላችሁ ብዙ ወራት ነው የፈጀው። ዛሬ ላይ እንዲህ ተውበው ስትመለከቷቸው እንዲያው በአንድ ቀን የሆነ አይደለም። በጣም ብዙ ደክመንባቸዋል። እኔ ብቻ አይደለሁም ወላጆችም ጭምር እናት አባቶቻቸው ብዙ ደክመዋልና ወላጆችም ሊመሰገኑ ይገባል። እግዚአብሔር ይባርካችሁ ወላጆች። ወንድማችን ላይከ ወንጌል ዲያቆን ዘአማኑኤል ደከመኝ ሰለቸኝ ሳይል በሁሉ ስፍራ እግዚአብሔር የጣለበትን አደራ በዚህ በወጣትነት እድሜ በከፍተኛ አገልግሎቱን እየተወጣ ያለ ወንድም አገልጋይ ነውና እሱንም እግዚአብሔር አምላክ ረጅም የአገልግሎት ዘመንን እንዲያድለው ነገ ቤተክርስቲያኒቷ ላይ ከፍ ባለው ደግሞ ማዕረግ ወጥቶ ቤተክርስቲያንን እንዲያገለግል እግዚአብሔር ሀብተ መንፈስ ቅዱስን እንዲያሳድርበት እያልኩ እቺ በሜሪላንድ ደብረ አሚን ዳግማዊ ደብረ ሊባኖስ አቡነ ተክለ ሃይማኖት ቅድስት ልደታ ለማርያም ወቅዱስ ሚካኤል የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ነች። 5ኛ ዙር የክርስቶስ እስረኛ መንፈሳዊ ትውልድ መመዝገብ የምትፈልጉ ከታች በመናስቀምጥላችሁ የኢሜል አድራሻችን እንድትጽፉልን ኮንታክት እንድታደርጉን በትህትና እንጠይቃለን። ማመስገን የምፈልገው ይህ እንዲሳካ የረዳን ያስተማረን የመከረን የገሰጸን ሉል እግዚአብሔር እሱን ማመስገን ፈልጋለሁ። እግዚአብሔር አምላክ ስለፈቀደ ነው የተማሩት ልጆቹ። እግዚአብሔር አምላክ ስለፈቀደ ነው ዛሬ የልጆቹን ምርቃት እንድንመለከት የታደል ነውና እግዚአብሔር አምላክን ማመስገን ወዳለሁ። ከዛ ባሻገር ሁላችሁም ከጅማሬ እስከ ፍጻሜ በተለይ ደግሞ ይሄንን መራግብር ስናዘጋጅ የተራዳችሁን እንዲያው ከሌ ማለት አንዱን ካንዱ መለየት እንዳይሆን ስለምፈራ ሁላችሁንም እናንተ እነማን እንደሆናችሁ ታውቃላችሁ። ሁላችሁንም እጅግ አርጌ አመሰግናለሁ። በካሜራ በቪዲዮ በፎቶ በማንሳት የተራዱ ወንድሞቻችንን ዮሐንስ ፕሮዳክሽን፣ አላዛር ፕሮዳክሽን፣ ወንድማችን ዲያቆን ኢዮስያስ ሁላችሁንም እጅግ አድርገን እናመሰግናለን። የእግዚአብሔር ጸጋ የቅዱሳኑ ተራዳይነት ከሁላችን ጋር ይሁን። እግዚአብሔር አምላክ ሁላችንንም በሰላም በጤና በፍቅር በአንድነት ያቆየን። ሕፃናት ልጆቻችንን በጸጋ በጥበብ በሞገስ በሃይማኖት ያሳድግልን። ለእናት ለአባታቸው የሚታዘዙ ለፈጣሪያቸው የሚገዙ በጎ ፍሬዎች እንዲያደርግልን የአምላካችን ቅዱስ ፈቃዱ ይሁንልን። አሜን።